ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ። በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂ የመጀመሪያውን ዩኒት አፕሊኬሽንስ ኦፍ ባዮሎጂ የሚለውን እያየን እንገኛለን። በዛሬው ትምህርታችን ደግሞ ሶስተኛውን ንዑስ ርዕስ ክሬቲንግ ኮንሽስ ሲቲዝንስ ኤንድ ኢንሹሪንግ ሰስተናብል ዴቨሎፕመንት ንቁ አስተዋይ ዜጋን መፍጠርና ዘላቂ ልማትን ማረጋገጥ የሚለውን እንመለከታለን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። ይህ ክፍል 4 ኦብጀክቲቭስ ወይም ግቦች አሉት። የመጀመሪያው ዲፋይን ኮንሽስ ሲቲዝን ንቁ ዜጋ ምንነትን መተርጎም። ኤክስፕሌን the role of biology in creating a conscious citizen ንቁ ዜጋን ለመፍጠር የባዮሎጂን ሚና ማብራራት። ሶስተኛው describe the meaning of a conscious global citizen ንቁ የዓለም ዜጋ ምንነትን መግለጽ። አራተኛው explain how sustainable development can be ensured and or defined አራተኛው ደግሞ ዘላቂ ልማትን እንዴት ማረጋገጥ እንደሚቻል ማብራራት ወይ ደግሞ የዘላቂ ልማትን ምንነት መተርጎም። የዚህ ክፍል ቁልፍ ቃል ኮንሽስ ሲቲዝን ማለትም ንቁ ዜጋ፣ አስተዋይ ዜጋ የሚለው ነው። የዚህ ትርጓሜ ደግሞ person who places value on being fully human while connecting with a higher purpose ሙሉ ሰው ስለመሆን ዋጋ የሚሰጥ እንዲሁም ከፍ ካለ ዓላማ ጋር ትስስር ያለው ሰው ማለት ነው። ንቁ ዜጋ ወይም ኮንሽስ ሲቲዝን። ኮንሽስ ሲቲዝን ወይም ንቁ ዜጋን ምን ብለን ዲፋይን አደረግን? is one who places value on being fully human while connecting with a higher purpose ፍጹም ሰው ሙሉ ሰው ስለመሆን ዋጋ የሚሰጥ ሰውና ከፍ ካለ ዓላማ ጋር ትስስር ያለው አለ። ስለዚህ ይሄ ደግሞ ምንድነው? one who values human life and a relationship with all living things ለሰው ህይወት እና ህይወት ካላቸው ነገሮች ጋር ያለውን ግንኙነት ዋጋ የሚሰጥ። ሌላስ? who takes the responsibility for transforming skills into action through ethical decision making to ultimately improve life and living on the planet ሌላ ምንድነው? ኃላፊነት የሚወስድ። ምን ለማድረግ ነው ኃላፊነት የሚወስደው? ስርዓት ባለው መንገድ ውሳኔዎችን በመወሰን ክህሎቶችን ወደ ተግባር ለመለወጥ በመጨረሻም ደግሞ ህይወትንና በፕላኔታችን ላይ መኖርን ለማሻሻል ኃላፊነት የሚወስድ ሰው ማለት ነው። አስተዋይ ዜጋ፣ ንቁ ዜጋ የሚባለው። Biology has a vital role in creating conscious citizen by expanding awareness of the social, global and environmental conditions. Biology ስለ ማህበራዊ ዓለም አቀፋዊና አካባቢያዊ ሁኔታዎች ግንዛቤን በማስፋት ንቁ ዜጋን ለመፍጠር ወሳኝ ሚና አለው። ይህም ማለት በባዮሎጂ ስለ ብዝሃ ህይወት፣ ስለ ስነ ምህዳር፣ ስለ በሽታ ስርጭት፣ ስለ ማህበረሰብ ጤና፣ ስለ ምግብ ዋስትና እና የተለያዩ ጉዳዮች ያለንን ግንዛቤ እናሰፋለን። ይህ ደግሞ የኃላፊነት ስሜትን በመፍጠር ሰዎች ለአካባቢያቸውና ለማህበረሰባቸው አስተዋጽኦ እንዲያበረክቱ ያነሳሳል። በዚህም ንቁ ዜጋን ከመፍጠር አንጻር ባዮሎጂ ወይንም ስነ ህይወት ትልቅ አስተዋጽኦ ያበረክታል። Biology empowers conscious citizens to assume personal responsibility by engaging in and being committed to initiating positive impact. ባዮሎጂ ንቁ ዜጎችን ያበቃል። ምን ለማድረግ ካልን አዎንታዊ ተጽዕኖ ለመፍጠር በመሳተፍ እና በቁርጠኝነት አዎንታዊ ተጽዕኖ ለመፍጠር በማነሳሳት የግል ኃላፊነት የሚወስዱ ንቁ ዜጎችን ኢምፓወር ያደርጋል፣ ያበቃል።
Nowadays, the interplay of biology and technology, which is biotechnology, has become vital to facilitating sustainable development initiatives, and conscious citizens will use biotechnology applications to improve life and living on the planet. በአሁን ጊዜ የባዮሎጂና የቴክኖሎጂ መስተጋብር ማለትም ባዮቴክኖሎጂ ዘላቂ ልማትን ለማረጋገጥ የሚወሰዱ እርምጃዎችና ስራዎችን ለማቃለል ወሳኝ ሆኗል እና ንቁ ዜጎች የባዮቴክኖሎጂ ትግበራን በፕላኔት ወይም በዓለም ላይ ያለውን ህይወት እና ኑሮ ለማሻሻል ይጠቀማሉ። ይህ ምን ማለት ነው የሚለውን ሰፋ አድርገን ስንመለከት ባዮቴክኖሎጂ ከዚህ በፊት ምንድን ነው ብለን ነበር? ህይወት ያላቸው ፍጥረታትን ወይም ከነሱ የሚገኙ የተለያዩ ምርቶችን በማካተት ሰውን ሊጠቅሙ የሚችሉ የቴክኖሎጂ ውጤቶች የሚበለጽጉበት ዘርፍ ነው። ለምሳሌ አሁን የዘረመል ለውጥ የተደረገባቸው ሰብሎች ይፈጠራሉ። እነዚህም ሰብሎች በተሻለ መልኩ ተባዮችን፣ በሽታዎችንና አካባቢያዊ ጫናዎችን የሚቋቋሙ ናቸው። ስለዚህ ከፍተኛ ምርት ያስገኛሉ ማለት ነው። ሌላ ደግሞ ታዳሽ የሆነ የኃይል ምንጭ ለመፍጠር የሚረዱ የቴክኖሎጂ ውጤቶች ይበለጽጋሉ። ስለዚህ ኮንሽስ ሲቲዝንስ ወይም ደግሞ ንቁ ዜጎች ደግሞ እነዚህን የባዮቴክኖሎጂ ትግበራዎች ወይም አፕሊኬሽንስ በመረዳትና በመጠቀም ለአካባቢ ጥበቃ፣ ለምግብ ዋስትና፣ ለማህበረሰብ ጤና አስተዋጽኦ ያበረክታሉ። ይህም ደግሞ ሰስተነብል ዴቨሎፕመንት ወይም ለዘለቄታዊ እድገት ወሳኝ ነው። Conscious citizen biologists develop innovative and cost-effective bio-based technologies. ንቁ ዜጋ የሆኑ የስነ ህይወት ተመራማሪዎች አዳዲስና ወጪ ቆጣቢ ባዮሎጂ ተኮር የሆኑ ቴክኖሎጂዎችን ያበለጽጋሉ። እነዚህ ቴክኖሎጂዎች ደግሞ ምን አይነት ናቸው? which consume fewer resources ጥቂት ሀብቶችን የሚጠቀሙ ወይም የሚፈጁ ናቸው። ሌላ ደግሞ incorporate recycling እንደገና ጥቅም ላይ ማዋልን የሚያካትቱ reuse components and reduce production of wastes ተረፈ ምርትን የሚቀንሱና ክፍለ አካላትን እንደገና ጥቅም ላይ የሚያውሉ and use strategies for sustaining a greener earth and improving food production አረንጓዴ ምድርን ለማስቀጠልና የምግብ ምርትን ለማሻሻል የሚረዱ ስልቶችን የሚጠቀሙ ቴክኖሎጂዎችን ያበለጽጋሉ። ሰልፍ questioning እስኪ እነዚህን ጥያቄዎች ራሳችሁን ጠይቁ። Why do we need to be conscious global citizens? ለምንድን ነው አስተዋይ ወይም ንቁ ዓለም አቀፍ ዜጎች መሆን ያለብን? ሌላ ደግሞ How can we become a conscientious citizen? ማለትም እንዴትስ ነው ህሊና ያለው ዜጋ መሆን የምንችለው? We need to be conscious global citizens to ensure sustainable development by protecting natural resources. የተፈጥሮ ሀብትን በመጠበቅ ዘላቂ ልማትን ለማረጋገጥ ነው አስተዋይ ንቁ ዓለም አቀፍ ዜጎች መሆን ያለብን። Our consumption choices affect forests, water, air, and biodiversity. So, using resources wisely helps us preserve them for future generations and maintain the planet's balance. የተፈጥሮ ሀብትን የምንጠቀምበት የፍጆታ ምርጫ በደን፣ በውሃ፣ በአየርና በብዝሃ ህይወት ላይ ተጽዕኖ ያሳድራል። ስለዚህ ንቁ ዜጋ መሆን ይህንን በመገንዘብ ሀብቶችን በጥበብ በመጠቀም ለቀጣይ ትውልዶች ለማስጠበቅና የፕላኔትን ሚዛን ለማስጠበቅ ይረዳናል። We can become conscientious citizen by reducing waste, conserving water and energy, choosing sustainable products, and supporting policies that protect natural resources. ብክነትን በመቀነስ ውሃና ኃይልን በመቆጠብና በመጠበቅ ዘላቂ ምርቶችን በመምረጥ
እንዲሁም የተፈጥሮ ሀብቶችን የሚከለክሉና የሚያስጠብቁ ፖሊሲስ ማለትም ህጎች፣ ድንጋጌዎችና ደንቦችን በመደገፍ ህሊና ያለው ዜጋ መሆን እንችላለን። Small mindful actions help ensure resources are available for future generations. ትናንሽና በአስተውሎት የሚደረጉ እርምጃዎች የተፈጥሮ ሀብቶችን ለእኛ ብቻ እንድንጠቀም ሳይሆን ለወደፊት ለሚመጡ ትውልዶች ለማስጠበቅና ለማቆየት ይረዳሉ። አሁን ደግሞ አንድ የግሩፕ አክቲቪቲ ይኖራቸዋል። In a group of 5 to 10 students, discuss how students like you can be a conscious global citizen. Then prepare a report and present it to the class. ከ5 እስከ 10 ተማሪ ያለው ቡድን መስርቱና እንደናንተ ያሉ ተማሪዎች እንዴት ንቁ አስተዋይ ዓለም አቀፍ ዜጋ መሆን እንደሚችሉ ተወያዩ። ከዛም ደግሞ ዘገባ አዘጋጅታችሁ ክፍል ውስጥ አቅርቡ። Students can become conscious global citizens by using natural resources responsibly, saving water and energy, reducing waste, recycling, and supporting sustainable practices. ተማሪዎች የተፈጥሮ ሀብትን በኃላፊነት ስሜት በመጠቀም ውሃና ኃይልን በመቆጠብ ብክነትን በመቀነስ እንዲሁም ደግሞ እንደገና ጥቅም ላይ በመዋል የተፈጥሮ ሀብቶችን ማለት ነው እና ቀጣይነት ያለው አሰራርን በመደገፍ ንቁ ዓለም አቀፍ ዜጎች መሆን ይችላሉ። According to the World Conservation Union, IUCN 2006, the 3 dimensions of sustainability, which are economic, social, and environmental, are represented either as pillars, embedded circles, or in the popular Venn diagram of 3 overlapping circles. በዓለም የጥበቃ ዩኒየን መሰረት ማለትም IUCN ማለት ኢንተርናሽናል ዩኒየን ፎር ኮንዘርቬሽን ኦፍ ኔቸር ማለትም ተፈጥሮን የሚጠብቅ ዓለም አቀፍ ህብረት ማለት ነው። በእነሱ መሰረት 3ቱ የዘለቄታዊነት ልኬቶች ማለትም ኢኮኖሚያዊ፣ ማህበራዊና አካባቢያዊ ልኬቶች በተለያየ መንገድ ይወከላሉ። እነዚህ 3ቱ ኢኮኖሚክ፣ ሶሻል እና ኢንቫይሮንመንታል ማለትም ኢኮኖሚያዊ፣ ማህበራዊና አካባቢያዊ ልኬቶች ማለት ዘለቄታዊ እድገትን ወይም ሰስተነብል ዴቨሎፕመንትን ለማሳካት ሚዛናዊ መሆን ወይም ባላንስድ መሆን ያለባቸው እርስ በርስ ደግሞ የተያያዙ ጉዳዮች ናቸው። ስለዚህ እነዚህን 3ቱን ልኬቶች በተለያዩ ስዕላዊ መግለጫዎች ወይም ግራፊካል ሪፕሬዘንቴሽንስ ይወከላሉ። ስለዚህ እነዚህ 3ቱ ደግሞ የእነዚህ ልኬቶች መግለጫዎች አንደኛው አስ ፒለርስ ማለትም የዘለቄታዊነት ምሰሶዎች ተደርገው ልክ እዚህኛው ምስል ላይ እንደምንመለከተው እንደ ምሰሶ ተደርገው ፒላርስ ኦፍ ሰስተናቢሊቲ ተደርገው በዚህ መልኩ ሪፕሬዘንት ይደረጋሉ። ወይም ደግሞ የተከተቱ ክቦች ልክ እዚህ ጋር እንደምታዩት አንዱ ውስጥ ክቦቹ ተደራርበው በዚህ መልኩም እነዚህ 3ቱ ዳይሜንሽንስ ኦፍ ሰስተናቢሊቲ ይወከላሉ። ሶስተኛው ደግሞ ቬን ዳያግራም የምንለው ደግሞ 3 ተደራራቢ ክቦችን ደግሞ የያዛለ እሱን ፊገር 1.4 መጽሐፋችሁ ላይ ማለ ከዚህ ቀጥሎም እንመለከተዋለን። ፊገር 1.4 ይሄ ነው። a model for sustainable development ወይም ዘለቄታዊ እድገትን የሚገልጽ መግለጫ ነው። እዚህ ላይ መሀል ላይ ምን አለ? ሰስተነብል ቱሪዝም አለ። ማለትም ቀጣይነት ያለው ቱሪዝም። እዚህ ጋር ሶሻል ኢኩዊቲ አለ፣ እዚህ ጋር ኢኮኖሚክ ኤፊሽንሲ፣ እዚህ ጋር ደግሞ ፕሪዘርቪንግ ዘ ኤንቫይሮንመንት። ስለዚህ ይሄ ምን ነው የሚያሳየው? እንዴት በ3ቱ ጉዳዮች ማለትም በማህበራዊ እኩልነት፣ በኢኮኖሚ ቅልጥፍናና በአካባቢ ጥበቃ መካከል ባለው መስተጋብር ወይም ኢንተርኮኔክትድነስ ላይ ቱሪዝም እንደሚመሰረት ያሳየናል። ስለዚህ እያንዳንዳቸው የየራሳቸው የትኩረት አቅጣጫ ይኖራቸዋል። አሁን ለምሳሌ እዚህ ጋር ስንመለከት ቱሪዝም እንዴት የአካባቢውን ማህበረሰብ ሊጠቅም እንደሚገባ የሚለውን ነው የሚያሳየው። ስለዚህ ቱሪዝም ለአካባቢው ማህበረሰብ
ጠቀሜታ ሊሰጥ ይገባል። የስራ ዕድሎችን ሊፈጥር ይገባል። ገቢ ከማግኘት አንጻር፣ የተሻለ ህይወት ከመኖር አንጻር፣ እንዲሁም ደግሞ ለማህበራዊና ለባህላዊ እሴቶች አክብሮት ከመስጠት አንጻር፣ እንዲሁም ደግሞ ህዝባዊ ተሳትፎን የሚያካትት መሆን እንዳለበት ያተኩራል። እዚህ ጋር ደግሞ ኢኮኖሚክ ኤፊሽንሲ ላይ ስንመጣ ደግሞ ቱሪዝም ከገንዘብ አንጻር አዋጭ መሆኑን ማረጋገጥ ላይ ነው ትኩረት የሚያደርገው። ስለዚህ በመዳረሻ አካባቢ ቱሪዝም አዋጭ መሆኑን ማረጋገጥ ያስፈልጋል። እዚህ ጋር ደግሞ ያለው አካባቢ ጥበቃ ብዝሃ ህይወትን መጠበቅ፣ የተፈጥሮ ሀብቶችን ምክንያታዊ የሆነ አጠቃቀም፣ የተፈጥሮ ሀብቶችን ለቀጣይ ትውልዶች ጠብቆ ማቆየት የሚሉት ላይ ትኩረት የሚያደርግ ነው። ስለዚህ ይሄም በአጠቃላይ ሶስቱም መካከል ያለው ግንኙነትና አስፈላጊነት ቪዥዋላይዝ ለማድረግ ወይም በአይነ ህሊና ለመሳል ይጠቅማል። The conscious global citizens or biologists in Ethiopia involved in sustainable development through protecting, managing, and monitoring the existing resources of our land, including በኢትዮጵያ ውስጥ ያሉ ንቁ ዓለም አቀፍ ዜጎች የሆኑ የስነ ህይወት ተመራማሪዎች በዘለቄታዊ ልማት ውስጥ ይሳተፋሉ። በምንድን ነው የሚሳተፉት ካልን አሁን ላይ ያሉ የምድራችንን ሀብቶች በመጠበቅ በአግባቡ በማስተዳደር እና በመደበኛነት በመከታተል ይሳተፋሉ። ይህንንም ለማድረግ ከሚከናወኑ ተግባራቶች መካከል analyzing soil, water and air for chemical pollution, finding ways to clean up pollution, identifying, recording and monitoring the plants and animals that share the land we use. አንደኛ የአፈርን የውሃን እና የአየርን ኬሚካላዊ ብክለት በመመርመር፣ ሁለተኛ የአካባቢያዊ እና የተፈጥሮ ሀብትን ብክለት ለማስወገድ መንገዶችን በመፈለግ፣ ሶስተኛ ደግሞ የምንጠቀመውን መሬት የሚጋሩ እጽዋትንና እንስሳትን በመለየት በመመዝገብና በመከታተል እነኚህንና ሌሎችም በርካታ ተግባሮችን በማከናወን ኮንሽስ ሲቲዘንስ ንቁ አስተዋይ ዜጎች ለዘለቂታዊ ልማት አስተዋጽኦ ያደርጋሉ። የዛሬው ትምህርታችን ይሄንን ይመስል ነበረ። በቀጣይ በዩኒት 1 4ኛ ንዑስ ርዕስ እንገናኛለን። እስከዛው ሰላም ቆዩኝ።